ወይል እንግዲህ እንደማንኛውም ኢትዮጵያዊ ጥፋት አጥፍተሻል ተብዬ 5 ቀን ታስሬ ነበረ። የታሰርኩበት ምክንያት ደግሞ በዚህኛው ቪዲዮ ምክንያት ነው እና አሁንም የዋስትና መብት ተጠብቆልኝ የወጣሁት ሰው ምንም ልል አልችልም። ገና ማጣራት ላይ ናቸው። ስልኮችም የሉም። በዛ ምክንያት የጠፋሁባችሁ። በየትኛውም አጋጣሚ ይሄ ቪዲዮ እናንተ ጋር ከደረሰ እባካችሁ 10 ጊዜ ኮፒ ሊንክ እና ሼር እያደረጋችሁልኝ ሪፖስት እያደረጋችሁልኝ አካውንቴ ተመቷል እና ደግሞ እስር ቤት ውስጥ ምን እንዳጋጠመን ምን አይነት ጊዜ እንዳሳለፈን እና እንዴት እንደነበረ እናወራለን። የመጀመሪያው ግን ምን እንደተሰማኝ ብነግራችሁ እጅግ በጣም ደስተኛ ነኝ የምሆነው። የመጀመሪያው ነገር እኔ ዓርብ ዕለት ነው እስር ቤት የገባሁት። ዓርብ ዕለት እስር ቤት በገባሁበት ታይም ላይ ምናልባት ቲና ቀብር ውስጥ ቢሆን የገባቸው ህይወት ትቀጥላለች። ገብቷችኋል? ማንም ሰው ማለት በጣም ጥቂት ሰው ነው ከእናንተ ጋር በእናንተ እንደዛ መሞት መቀበር ምናምን በቃ በእናንተ በዚህ ዓለም ውስጥ በሞት በመለያየታችሁ የተወሰነ ሰው ነው በጣም ሊጨንቀው ሊያዝን ምናምን የሚገባው የሚችለው ማለት የሚችለው ሰው። ይሄ ነገር በጣም በቃ ማለት አስመሩበት በህይወታችሁ ኤኒ ታይም ስለምንም ነገር ስታወሩ ስለምንም ነገር ስታደርጉ ሁሉ ጊዜም ቢሆን ራሳችሁን አስቀድሙ ለማለት ነው። ሁለተኛ ነገር ደግሞ ማመስገን የምፈልጋቸው ሰዎች አሉ። እውነት በሞት እንኳን ግድ የላቸውም ብዬ ማስባቸው ሰዎች መተው ጠይቀውኛል። ማልጠብቃቸው ማለት ነው። ብዙ የጠበቅኳቸው ሰዎች ደግሞ ከጎኔ ያልነበሩ አልሙሁም ይሁን። በመጀመሪያ ደረጃ በጣም አመሰግነው ቤተሰቦችን በስላሴ ስም እኔ አላቅም በቃ ምን ብዬ ማለት እንዳለብኝ ብቻ በጣም አድርጌ አመሰግናለሁ። እኔ ቃል የለኝም ለእናንተ። ሁለተኛ የሰው ጀግና ነኝ በህይወቴ ውስጥ ድጋሚ አየሁ። ጠበቃ ደጉላ ቲክቶክ መንደር ላይ በደንብ ታውቁታላችሁ። ሜንሽን አድርግላችኋለሁ። በቃ የምር በትክክል የተማረ ህግ ያወቀ ለገባው ቃል ኪዳን ደግሞ በትክክል በቃ ላላማው የቆመ ሰው ቢኖር ጠበቃው ደጉላው ነው እና የምር 5 ሳንቲም አልከፈልኩትም። ሰብአዊነት የሚባለውን ነገር ከገንዘብ ማስገባት እውነት ስራውን ጊዜውን ጉልበቱን ሰውቶ ለኔ ካለበት ቦታ ያለውበት ቦታ በጣም ርቀት አለው እየተመላለሰ ችሎት ቆሞልኝ ጠይቆ ያለውን ነገርና አይዞሽ ብሎኝ በጣም በቀደስ በሚል ሁኔታ ነበር ያሳለፍነው እና በጣም አድርጌ አመሰግናለሁ። በምን አይነት ቋንቋ ላመሰግንህ እንደምችል አላውቅም፣ ግን እግዚአብሔር ያክብርልኝ እና ምንም አይነት ሀቅ ያላችሁ አይነት ኬዝ ሲገጥማችሁ ምርጫችሁ ብታደርጉት በጣም ትጠቀሙበታላችሁ፣ ትደሰቱበታላችሁ። ሌላው በጣም ደግሞ እስር ቤት ሆኜ በጣም የገረመኝ ነገር ምን መሰላችሁ? ኤርትራውያኖች ነበሩ 6 ኤርትራውያኖች እስር ቤት ውስጥ እና ኤርትራውያኖች ባይዘው እኔ አላውቅም ሌላው ሰው ምን አይነት አስተሳሰብ እንዳለው አላውቅም፣ ግን የተረዳሁት ነገር ቢኖር ኢትዮጵያ ኤርትራ ጋር ተገነጣጥላ በቃ አንድ ብላ እርምጃ የጀመረችበት ጊዜ ላይ የነሱ እድገት የቆመ ነው ይመስለኝ። ምክንያቱም መሰልጠን ማለት መሰይጠን ማለት እንደሆነ በእኛ ነው ያወቁት። እናንተ በቃ ዋንቺ በቃ ፈጣሽ በጣም ነው የሚያምረው ወይ ቆንጆ ነሽ እንደዚህ ነው የሚያወራው እና ደግሞ በጣም ደግ ናቸው። እኔ የአንድ እናት ልጆች ነበር የመሰሉኝ 6ቱም ማለት ነው። የመጀመሪያ ፍርድ ቤት የቀረብኩኝ ጊዜ ነው ያወቁት ለየብቻ መሆናቸውን። አገር ቤት ራሱ አይተዋወቁም። ግን የሚገርማቸው ከአንዷ ኪስ የወጣ ገንዘብ ቡና፣ ሻይ፣ ምግብ ምናምን የሚታዘዘው በሷ ነው እና ለምን ምናምን ራሱ የሚባል ነገር የለም እና በጣም ነው የሚተሳሰቡት፣ በጣም ነው የሚተዛዘኑት። ሌላ አዲስ ሰው ሲመጣ ምግባቸውን አውጥቶ ይሰጣሉ። ቡና ሲያዙ ለይተው አያዙ ምናምን በቃ ብቻ እኔ በጣም ነው የወደድኳቸው። ብዙ ጓደኞች አሉ በፊት ቤይሩት በነበርኩበት ሰዓት ከዛሬ 7 ዓመት በፊት ኢትዮጵያ ገብቼ ከመጀዘቤ በፊት ማለት ነው እና በጣም የሚደነቁ ሰዎች ናቸው። እግዚአብሔር ምስክር በጣም ህብረት ያውቃሉ፣ በጣም ፍቅር ያውቃሉ። እኛ ኢትዮጵያውያን ስንባል ሲጀመር ስደት ላይ በጣም ጅቦች ነን። ያንዳችን የራሳችን ወገን አሳልፈን የምንሰጥ ሰዎች ነን። በጣም የምናናድድ ሰዎች ነን። ግን እነሱ ጋር ያየሁት ደግሞ ፍቅር ነው፣ ሙሉ ለሙሉ ፍቅር። በቃ እንዴት ነው እኔ ሰው በዚህ ልክ መዋደድ፣ መተሳሰብ፣ መፈቃቀር የሚችለው አላውቅም። እና ልላችሁ የፈለኩት ብቻ ይሄንን ነው። በእግዚአብሔር በቃ ይሄንን ቪዲዮ በተቻላችሁ አቅም ኮፒ ሊንክ አድርጉልኝ። ምክንያቱም አካውንት ላይ ተመቷል። እስካሁን ጥዬው የገባሁበት ሌቭል ላይ ያለው። ስለዚህ የጠፋሁባችሁ በዚህ ምክንያት ነው። አንድ ያላየሁት ኢትዮጵያ ውስጥ ሸቤ ነበር፣ እሱንም አይቼ ወጥቻለሁ። ደህና ደሩልኝ። ወዳችኋለሁ።